የድንግል ማርያም ንጽህና እንኳን እኛን ሌባዎቹን ወይንም ደካማዎቹን አይደለም እግዚአብሔርን እንኳን ከሰማይ አውርዷል። ወላዲተ አምላክ የምንለው ሆና ስለተገኘች ነው እንጂ እኛን ጨምረንላት አይደለም። ስላከበራት ነው የምናከብራት፣ ስለመረጣት ነው እኛም ማምላክ ብለን የምንጠራት። ሲጀመር እሱ ለሚወደው የመጀመሪያው ሽልማቱ እሷ ናት። እርሷን የአምላክ እናት መባሏ የእርሱን ክብር የሚያሳንስ የሚመስላቸው በቅጡም ደግሞ የእርሷን መመረጥ በነገረ ድህነት ውስጥ ያላትን ድርሻ ካለመረዳት የተነሳ ብዙ ጥያቄ ይነሳባት ነበር። ሰማይና ምድርን በእጁ ይዞ ነው በማህፀኗ ያደረው። ሁሉንም በኃጢአት ሲጎበኝ ድንግል ማርያም ግን የኃጢአት ትንታ እንኳን የለባትም። ስትፈጠር ሚስጥር ናት፣ ለዓለም ሚስጥር ሆና ትኖራለች። ጉዞዋ፣ ተፈጥሮዋ፣ ኑሮዋ፣ ማንነቷ ሚስጥር ነውና የኖህ መርከብ በሰው እጅ ተሰርታ የተፈጠረ ውሃ ዘልቆ ሳይገባባት መከላከል ከቻለች አምላክን በድንግልና ጸንሳ በድንግልና የወለደችው ድንግል ማርያም ያዘጋጃት እኮ የኖህ እጆች ሳይሆን የኖህን እጆች የሰሩት ማን? እግዚአብሔር ነው። የድንግል ማርያም ፍቅር ያልገባው ሰው ወይ ጋኔን ነው መሆን ያለበት ወይ ደግሞ ጣዖት ነው መሆን ያለበት። ለምን ካላችሁኝ የመጀመሪያው ጥያቄያችን የሚሆነው ከነገረ ድነት ጋር በተገናኘ መንገድ በተለይ ነገረ ማርያምን እናነሳለን። ወርሃ ጾም በመሆኑ ጾመ ነቢያት እመቤታችን ድንግል ማርያም ክርስቶስን እንደምትወልድ ትንቢት የተነበየበት የተነገረበት በመሆኑ ስለሱ እናነሳለን። እመቤታችን ድንግል ማርያም ሁሉንም ስም ስንጠራ እመቤታችን እንላለን፣ ድንግል እንላለን፣ ቅድስት እንላለን፣ እመብዙሃን እንላለን፣ እመብርሃን እንላለን። እነዚህ ሁሉ ስያሜዎች አሉ። ነገር ግን ከዚህ ሁሉ ከፍ ያለ ጉባኤም የተተከለበት በዚህ ጉባኤም ንስጥሮስ የሚባል ከሃዲ የተወገዘበት አንድ ትምህርት አለ ቤተክርስቲያናችን የምትቀበለው። እሱም እመቤታችን ወላዲተ አምላክ በሚለው ማለት ነው። ከዚህ አኳያ ጥያቄያችንም መነሻ የሚሆነን ስለ እመቤታችን ስለ ወላዲተ አምላክነት ማለት ምን ማለት ነው? ክብሩስ ምንድን ነው? አምላክን ወለደች ስንል ምን ማለት ነው ከሚለውን ጀምር። እሺ፣ ክቡር አባታችን፣ አባቶች ካህናት፣ አበው መነኮሳት፣ መምህራን ሁላችሁም እንደምናመሻችሁ። አሜን። በቸርነቱ የጠበቀን አምላካችን ስሙ የተመሰገነ ይሁን። ቀድሜ ጀመርኩት ከኔ የተሳሳተውን እርሳቸው የኔታን ማረም እንዲችሉ ስለሆነ በዛ ታሳቢነት አድርገን ለመመለስ እንሞክራለን። አምላካችን በቸርነቱ ይርዳን። የእመቤታችን ከምትጠራየባቸው ስያሜዎች መካከል አንደኛው ወላዲተ አምላክ የሚለው ነው። የእመቤታችን የስያሜዋ የተሰጣት የግብር ስም ነው ልንል እንችላለን፣ ወይንም ደግሞ ስላደረገችው ነገር የምትጠራበት መጠሪያዋ ነው። እኛ በሀገራችን በሊቃውንቱ ልሳን ወላዲተ አምላክ ትባላለች። በአማርኛቻ ትርጉሙ አምላክን የወለደች ማለት ነው። በግሪክ ቴዎቶኮስ ተብላ ትጠራለች። ይህ ሁሉ የሚያመላክተው አምላክን በድንግልና ጸንሳ በድንግልና የወለደችው ክብርት እመቤታችን የምትጠራበት መጠሪያ ስያሜዋ ብቻ ሳይሆን የወለደችውም ጭምር ማንነቱን የሚያመላክት ነው። በነገራችን ላይ ስለ እመቤታችን ወላዲተ አምላክነት ቤተክርስቲያናችን ስታስተምር በአንድም ይሁን በሌላ መንገድ ይሁን በቀጥታም በተዘዋዋሪ ስለ ጌታችን ስለ ኢየሱስ ክርስቶስ ሳይነካ የሚታለፍበት ጉዳይ አይደለም። አንዳንድ ሰው ምናልባት ካለመረዳት ስለ እመቤታችን ወላዲተ አምላክነት ሲጠየቅ ስለሷ ወላዲተ አምላክነት ብቻ እንዲወራ የሚፈልግ ሰው ካለ ይሄ መታረም ያለበትም ማስተሳሰብ ነው። ምክንያቱም እርሷን ወላዲተ አምላክ እንድትባል ያሰኛት የወለደችው ልጇ ምን ስለሆነ ነው? አምላክ ስለሆነ ነው። እርሱ አምላክ ባይሆን ኖሮ እርሷንም ወላዲተ አምላክ ብለን ለመጥራት ባልደፈርን ኖሮ። ስለዚህ ስለሷ ወላዲተ አምላክነት ሰው አስቀድሞ ከማወቁ በፊት ማወቅ ያለበት የአምላክን ሰው መሆንና እርሷ የወለደችው ልጇ ደግሞ አምላክ መሆኑን ማመንና መረዳት አለበት። ለዚህ ነው ሊቃውንተ ቤተ ክርስቲያንም በጊዜው ከሶስቱ ዓለም አቀፋዊ ጉባኤያት መካከል በሆነውም በአንዱም ጭምር እየተጠቀሰ የእመቤታችን የወላዲተ አምላክነት ነገር በአጽንኦት ቤተ ክርስቲያን የምታስተምርበት ምክንያት እርሱ ነው። እንዳልነው ይህ ያለንበት ጾመ ነቢያት ወቅት የምንጾምበት ዋነኛው ምክንያት ነቢያት አስቀድሞ እግዚአብሔር የሚያደርገውን ነገር ከማድረጉ በፊት ምክረ ሐሳቡን የሚነግራቸው አባቶቻችን ናቸው። ለዛ ነው ነብዩ አሞጽም በትንቢተ አሞጽ ምዕራፍ 3 ላይ ሲናገር እግዚአብሔር ዳሩኑ ለነቢያት ምንም ሳይነግራቸው የሚያደርገው ነገር የለም ይላል።
ለነቢያት እግዚአብሔር አምላክ በነገራችን ላይ የሚነግራቸው ምክንያት አለው። አንደኛው የሚነግራቸው ለሕዝቡ ተስፋ መስጠትን እንዲችሉ ነው። የቀደመው ከሐዲስ ኪዳን በፊት የነበረው የብሉይ ኪዳን ዘመን የጨለማ ተስፋ የታጣበት እግዚአብሔር አምላክን የሚያህል ጌታና ገነትን የምታህል ቦታ አተን በመቅበዝበዝ የምንኖርበት ዓለም ነበር። ስለዚህ ያን ዘመንና ያንን ዓለም እግዚአብሔር አምላክ ለአዳምና ለሔዋን የሰጣቸውን ተስፋ ከልጅ ልጃችሁ ተወልጄ አድነዋለሁ የሚለውን ዘር ሲበዛ ትውልድ ሲሰፋ አካባቢም እየቀያየረ ሲመጣ እንዳይረሳው እንዳይዘነጋው ተስፋ አጥቶ ተቅበዝብዞ እንዳይጠፋ እግዚአብሔር አምላክ ነቢያትን እያስነሳ ይልክለት ነበር። እነዛም ነቢያት ተስፋን የሚሰጡት እንዳይጨልምበት እንዳይደበዘዝበት። ሁለተኛው እግዚአብሔር አምላክ ነቢያትን መርጦ ይልክላቸው የሆነው ደግሞ ለቅድመ ዝግጅት ነው። እስኪ ቅድመ ዝግጅት በሉ። ቅድመ ዝግጅት ማለት ነገሩ ከመሆኑ በፊት አስቀድሞ ልክ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሆነ ከመባሉ በፊት ስለሚሆነው ነገር እነሱም ተዘጋጅተው እንዲመጡ ስለሚፈጸመው ነገር እነሱም ተስፋ ካለመቁረጥ ባለፈ ደግሞ የሚጠበቅባቸውን እንዲያሟሉ ያንን ስለሚያስፈልግ እግዚአብሔር አምላክ ቅድመ ዝግጅት ስለሚሻ እነዛን ነገሮች እንዲያደርጉ ያደርግ ነበር። ለምሳሌ እንደው ለቅድመ ዝግጅት የሚሆን ምሳሌ ላንሳላችሁ። ኦሪት ዘጸአት ምዕራፍ 20 ሁላችንም የምናውቀው እግዚአብሔር አምላክ በሙሴ አማካኝነት 10ቱን ትእዛዛት የሰጠበት ታሪክ ነው እና እግዚአብሔር አምላክ ይህንን ትእዛዝ ለሕዝቡ ከመስጠቱ አስቀድሞ ሕዝቡ ያንን ትእዛዝ ለመቀበል ብቁ እንዲሆን ከእግረ ደብር እንዲሆን ራሱን እንዲያነጻ ንጹህ የሆነ ልብስ እንዲለብስ ይነግራቸው ነበር እና ይሄንን ሁሉ ያደርግ የነበረው ለምንድነው? ሙሴ ከላይ የተሸክሞ የሚወርደውን የእግዚአብሔርን ሕግና ቃል መስማትና መረዳት እንዲችሉ እንዲቀበሉም ጭምር። ይሄ ሙሴ ይዞት የወረደውን የእግዚአብሔር ትእዛዝ የተጻፈበትን ጽላት ለመቀበል ሕዝቡ ከእግረ ደብር ሆኖ ንጽ ጠብቆ ከ3 ቀን ራሱን ወይንም ደግሞ ከሌላውም ሰው ጋር ባል ከሚስት ሚስት ከባል ሳይገናኝ ንጹህ የሆነ ልብስ ለብሶ ራሱን ከእድፍ ከስጋዊ ቆሻሻ አጽድቶ ነው የጠበቀው። እንግዲህ አስቡት፣ ይህንን ሁሉ ያደረገው ሕጉ የተጻፈበትን ሰሌዳ ሙሴ ይዞላቸው ሲወርድ ለመቀበል። ሙሴ ይዞላቸው የሚወርደውን የሕግ ሰሌዳ ለመቀበል ይሄ ሕዝብ እንዲህ ያክል ከተዘጋጀ በጽላት ሳይሆን በማህፀኗ ላይ አካላዊ ቃል ኢየሱስ ክርስቶስ ለተቀረጸባት ለእመቤታችን ለንጽሕት ድንግል ማርያም ለወዲያኛው ዘመን ሕዝቡ እንዴት የበለጠ እንደውም ተዘጋጅቶ መጠበቅ አይጠበቅበት፣ በደንብ አድርጎ መዘጋጀት አለበት። እነሱ ሰውነታቸውን ታጥበው እንደጠበቁት እኛ ነፍስ ስጋችንን ሊያነጻ በሚችል በንስሐ ጠብቀን እነሱ ከእግረ ደብር ወይንም ደግሞ ከተራራው እግርጌ እታች ላይ ተሰብስበው ሳይርቁ እንደጠበቁት ሁሉ እኛም ደግሞ እግረ ደብር ከሚባል ከቤተ ክርስቲያን ከምስጢራት እየተሳተፍን መጠበቅ እንድንችል ማሳያ ነው። ብቻ ዋነኛው እንድትረዱት የሚያስፈልገው ነቢያት የሚላኩት ከተስፋ ቀጥሎ ለምንድን ነው አልኳችሁ? እስኪ ለቅድመ ዝግጅት በሉ። ለቅድመ ዝግጅት ይላካሉ ማለት ነው። እኒህን ነቢያት እግዚአብሔር አምላክ ትንቢት ይነግራቸዋል ወይንም ደግሞ አስቀድሞ ነገሮች ከመሆናቸው በፊት የሚሆነውን ነገር ያሳያቸዋል። ለሕዝቡ ተስፋ ቆርጦ እንዳይጠፋ ሳይዘጋጅ ደግሞ ሲመጣበት እንዳይደነግጥ ማለት ነው። ስለዚህ እግዚአብሔር አምላክ በብሉይ ኪዳን ውስጥ በጣም በተደጋጋሚ በአንድም ይሁን በሌላ መንገድ ከተናገራቸው ትንቢቶች መካከል ደግሞ የእርሱን ሰው መሆን። እግዚአብሔር በነገራችን ላይ ሰው እንደሚሆን አስቀድሞውኑ የተናገረውና ሰው እንደሚሆንም ጭምር የሰማነው የበደልንባት ቀን ላይ የበደልንባት ያቺ ዕለተ ዓርብ ከመባረራችን አስቀድሞ ዕፀ በለስን ቀጥፈን የበላንባት ያቺ ዕለት ላይ እግዚአብሔር እንደሚያድነን ነግሮን ነበር። እርሱም በምን መሰላችሁ? ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር አምላክ አታርጉ ያላቸውን ሕግ አፍርሰው አዳምና ሔዋን የለበሱትን የጸጋ ልብስ ተገፈው ብርሃን የለበሱትን ተራቁተው እርቃናቸውን መሆናቸውን አውቀው የበለስ ቅጠል አገልድመው ተሸሽገው ነበር። እየሰማችሁ ነው? የበለስ ቅጠል አድርገው ተሸሽገው ነበር። እግዚአብሔር የዚህን ጊዜ ላይ ይላል የእግር ኮቴ እያሰማቸው ድምፁን እያሰማ መጣ ይላል እና ሄሬኔዎስ የሚባል የቤተ ክርስቲያናችን ሊቅ ምን ይላል? እንደበደሉት በደል እንዳጠፉት ጥፋት እንኳን በእግር ተራምዶ መምጣት ቀርቶ እንዲያውም ድምፁን እንደ ነጎድጓድ እያሰማቸው ነበር መምጣት የነበረበት ይላል። ግን ይሄ ሄሬኔዎስ ሲናገር እግዚአብሔር ስላጠፉት ጥፋት ከሚያስደነግጣቸው ይልቅ እንዲያውም ሊያጽናናቸው የሚችል የሰው የእግር ኮቴ እያሰማቸው መጣ ይላል። የምን የእግር ኮቴ? እና ይሄ የሰው የእግር ኮቴ በኋላ ላይ አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም የሚነሳው የስጋዋ ምሳሌ ነው ይላል ቅዱስ ሄሬኔዎስ። እና እግዚአብሔር አስቀድሞ እንኳን ሌሎች ነቢያት ሲያስነሳ እሱ ራሱ እየተናገረ ነበር።
በኋላ ላይ በነቢያት ደግሞ በጣም በተደጋጋሚ ተናገረ። በተለይ አባቶቻችን እንደሚናገሩት ደግሞ ከአዳምና ከሔዋን ከገነት ከተባረሩበት ጊዜ አንስቶ የተነሱ ነቢያት በቀጥታም ይሁን በተዘዋዋሪ እያንዳንዱን ትንቢት ይናገሩ ነበር። ምሳሌ ለማንሳት ያክል ሙሴ ሐመልማል ከነበልባል ተባብረውለት ወይንም ደግሞ በዕፀ-ጳጦስ ኦሪት ዘጸአት ምዕራፍ 3 እና ምዕራፍ 4 ላይ ያየው ትንቢት ይሄ የአምላክ ሰው የመሆን ነው። በኋላም ላይ ኢያሱ ራሱ ደግሞ መጽሐፈ ኢያሱ ምዕራፍ 5 ላይ ተመሳሳይ የሆነ የቆምክባት ስፍራ የተቀደሰች ናትና ይህንን እግርህ ላይ ያረከውን ጫማህን አውልቅ የሚለው የአምላክ ሰው የመሆን ትንቢት ነው። 2 ከዛ በኋላ ደግሞ ዘመኑ እየቀረበ ሲመጣ ይበልጥ ደግሞ ትንቢቱ ወይንም ደግሞ የሚሆነው ነገር በገሃድ እየተገለጠ መጣ። ለልዩነት አሁንም ምሳሌ ልስጣችሁ፣ ልብ ብላችሁ አድምጡ። እግዚአብሔር ለሙሴ ሰው እንደሚሆን አስቀድሞ ከመሆኑ በፊት ያሳየው በዕፀ-ጳጦስ ነው። ሐመልማሉ ላይ እሳት እየነደደበት እሳቱ ሐመልማሉን ሳያከስመው ሳያደርቀው ወይንም ደግሞ ሳያቃጥለው ሐመልማሉ ላይ ያለው እርጥበት ደግሞ እሳቱን ሳያጠፋው ተከባብረው ተመለከተ እና ያየው ነገር አዲስ ነገር እንደሆነ ታይቶም የማይታወቅ ነገር እንደሆነ ስላወቀ ሙሴ ሊመረምር ተጠጋ። የዛን ጊዜ ላይ የእግዚአብሔርን መልአክ ከዛ ድምፅ አሰምቶት ጫማህን አውልቅ አሉ። የኛ የቤተ ክርስቲያናችን ሊቃውንት የሐመልማሉን ለስጋ ነበልባሉን ለመለኮት አድርገው የአምላክ ሰው የመሆንን ምስጢር እግዚአብሔር አስቀድሞ ሰው ከመሆኑ በፊት ለሙሴ ያሳየው ይላል። ልብ ብላችሁ ስሙ። አሁን እናጠንጥነው ነው የሚባለው። ወደፊት ደግሞ ትንሽ እንሳበውና አሁን የፊት ለፊታችን የምናከብረው በዓል ታኅሳስ 19 ላይ ላምጣችሁ። ታኅሳስ 19 እንደምታውቁት የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። እርሱም 3 ደቂቅን ከተጣሉበት የእሳት ወላፈን ወይንም ደግሞ የተጣሉበት የእሳት ጉድጓድ ውስጥ ደርሶ ያወጣቸው እና ትንቢተ ዳንኤል ምዕራፍ 3 ከቁጥር 12 ጀምሮ ሲናገር ምን ይላል መሰላችሁ? ናቡከደነጾር 3ቱን ወጣት ሕፃናት እሳት እንዲጣሉ እሳት ጉድጓድ አስሞልቶ ከጣላቸው በኋላ ከመካከል ከእሳቱ ውስጥ ሆነው እርሱ ብቻ 4ኛ ሰው ተጨምሮ ሲመለከት ወይም ሲመላለስ ያይ ነበር። ስንተኛ ሰው? 4ኛ ሰው። በተለየ መልኩ ደግሞ ምን እንዳለ ስሙ። የ4ኛውም ከነሱ ጋር የሚመላለሰው ሰው መልኩ የአማልክትን ልጅ ይመስላል አለ። መልኩ የማንን ልጅ ይመስላል? የአማልክትን ልጅ መልክ ይመስላል ይላል። ቅድም ሙሴ ካየውና ይሄኛው ናቡከደነጾር የሚባለው የእግዚአብሔርን ራእይ ከተመለከተበት በጣም የሚቀርበው የትኛው? በሐመልማሉና በነበልባሉ ያየነው ራእይ ይበልጣል ወይስ የእግዚአብሔር መልአክ ቆሞ በእነሱ መካከል ሲመላለስ ማየቱ ይበልጣል? የእግዚአብሔር መልአክ ይበልጣል። በነገራችን ይሄ ለምን እንደሆነ ታውቃላችሁ? ነቢያት ዘመኑ እየቀረበ አምላክ ሰው የሚሆንበት ጊዜ እየቀረበ ሲመጣ በገሃድ እስከሚታያቸው ድረስ ይመለከቱት ነበር። ሰው እንደሚሆን ያጠይቅላቸው ነበር እና እያንዳንዱ ሰው ነኝ ብሎ በሚነግራቸው ወይም ሰው እሆናለሁ ብሎ በሚያስተላልፈው መልእክት ላይ የትም ቦታ ላይ እመቤታችን አትታጣ። 2 ምሳሌ አሁንም ለዚህ ላንሳ፣ ሁላችንም የምናውቀው ቢሆን ላለመርሳት ስለሚጠቅም። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 የማያውቀው ሰው አለ ለማለት ይከብዳል አይደል? እነሆ ድንግል በድንግልና ጸንሳ በምን ትወልዳለች? ከዛ ስሙንም ማን ትለዋለች? አማኑኤል ማለት ደግሞ ማን ከኛ ጋር ሆነ ማለት ነው። ስለ እግዚአብሔር ከኛ ጋር መሆን ስናወራ ስለ ድንግል ዘለን ማውራት አንችል። ምክንያቱም እግዚአብሔር ከኛ ጋር የሚሆነው ስሙ አማኑኤል የሚባለው ማን በድንግልና ጸንሳ በድንግልና ስትወልደው። እኛ ድንግል ማርያም አለን እንጂ መጽሐፉ ቀጥታ ማን ብሎ ነው የሚጠራት? ድንግል ብሎ ነው የሚጠራት። ሕዝቅኤልም ተመሳሳይ ነው። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ አበው ሲያስተምሩ በተዘጋው ደጅ በኩል ደጁን ሳይከፍት ገብቶ የወጣውን ያንን ጎልማሳ ክርስቶስ ነው ሲሉ አብረው የማይዘነጉት ነገር ቢኖር የተዘጋውን ደጅ ትኩረት ሁለቱም ስለሚሰጥባቸው ማለት ነው። ይሄንን ያነሳውላችሁ ለምንድን ነው? ስለ ወላዲተ አምላክነት ስንናገርና ስናስተምር መጀመሪያ የወለደችው ልጇ ማን ነው ብሎ ማመን መጀመር አለበት። አምላክ ነው ብሎ መቀበል መቻል አለበት። ነቢያቱ በአንድ ቃል ተባብረው ለዛ ነው በኋላ ላይ ሰው ሆኖ የሚያድነን በኋላ ላይ ሰው ሆኖ ሊቤዠን የሚችለው አንዱ እሱ እግዚአብሔር ካልሆነ ማንም ሊሆን አይችልም። ነቢያት ይሄንን ሊያደርጉት አይችሉም። ልብ ብላችሁ ስሙ። ነቢያት ሊያድኑን አይችሉም። ምክንያቱም የገፈቱ ቀማሾች እነሱም ስለሆኑ የአዳምና ሔዋን በደል እንደ ውርስ ኃጢአትነቱ ማንም ሰው ከዛ በደልና ኃጢአት ነፃ ሊሆንበት አይችልም።